ሰላም ውድ የነጋድራስ የፋይናንሻል ሊትሬሲ ተማሪዎች እንዴት አላችሁ? እንደምን ከርማችኋል? በዚህ ቪዲዮ ምናልባት አስቀድመን የጀመርናቸውን የዋትስ ፎሬክስ እና እንደ አጠቃላይ በሃይራርኪ ደረጃ ደግሞ የዚህ ግብይት ዓለም ምን ይመስላል የሚለውን ተመልክተናል። እንኳን ወደዚህ ቪዲዮ በድጋሚ በሰላም መጣችሁ። እንግዲህ እንደመግቢያ ከቀውስ አትራፊነት የዚህ ትሬዲንግ ዓለም የቀውስ አትራፊነት ምን እንደሆነ እንመለከታለን። እንደ አጠቃላይ የትርፍ ህግጋቶችን የምናይበት ክፍል ይሆናል ማለት ነው። ሜካኒክሱን በደንብ አድርገን የምንመለከትበት በርዕስነት ደግሞ የመረጥነው ሎንግ ቨርሰስ ሾርት እና የቢዝነስ ወጪ ይሄ ቢድ አስክ ስፕሬድ የሚባሉ የተለያዩ እሳቤዎች አሉ። ስለዚህ በሶስተኛውና በአራተኛው ሌክቸራችን በዋነኝነት ለማየት የምንሞክረው ያንን ይሆናል ማለት ነው። በዋነኝነት በመጀመሪያው ክፍል የምንወያይባቸው ሐሳቦች እንደ አጠቃላይ ምን አይነት የገበያ ሜካኒዝሞች እንዳሉና በገበያ ውስጥ የምናደርጋቸውን እንቅስቃሴዎች የምንመለከትበት ይሆናል ማለት ነው። አሁንም እዚህ ደረጃ ላይ እየደረስን ወይም እዚህ ቪዲዮ ላይ እየደረስንም ምናልባት ገና ያልተገለጸልን ገና ምንነቱ ያልተረዳ ነው ዓለም እንደሆነ የምንረዳ ወይም የምናይበት በዛ መነጽር የምናይ ሰዎች እንዳለን ግልጽ ነው። ያ ስሜት ከተሰማችሁ ያለና የነበረ ሁሉም ሰው የሚያጋጥመው ነው። የበለጠ በትጋት በትዕግስት የተጨማሪ ነገሮችን ባወቃችሁ ቁጥር እነዚህ አሁን ላይ የምላቸው ነገሮች የበለጠ እየገቧችሁ ይሄዳሉ ማለት ነው። ምናልባት አስቀድመን ሁለት ከባባድ ሊባሉ የሚችሉ መሰረታዊ ትምህርቶችን ሰምታችሁ በደንብ አድምጣችሁኛል ብዬ አስባለሁ። የመጀመሪያውን ምናልባት በጣም ቀላል ሊመስል ይችላል። የመጀመሪያው ቤስ ግን ደግሞ በደንብ ካልተያዘ በኋላ ላይ ችግር የሚያመጣ ስለሆነ በደንብ በዲቴል መሄድ ስላለብን ምናልባት የመጀመሪያዎቹን ሁለት የቤት ስራዎች በቪዲዮቹ ያካተትኩትን የቤት ስራዎችም አልፋችኋል ብዬ አምናለሁ። ትዕግስቱም የመማር ረሃቡን በውስጣችሁ እንዳለም መመልከት እችላለሁ። በመጀመሪያው ክፍል ስለ ውቅያኖሱ 6.6 ትሪሊየን ዶላር እንዴት እንደሚንቀሳቀስበት እና በዚህ የውቅያኖስ መስክ ውስጥ በሁለተኛው ክፍል ደግሞ ስለሚገኙት ሻርኮች ወይም ባንኮች በደንብ አድርገን ተምረናል። እኛም ፕላንክተን በሚል ስያሜ ጥንንጦቹ አሳዎች መሆናችንን ያየንበት ሪቴል ትሬደሮችም እንደምንባል ያስተዋልንበትና የተማርንበት ሁነት ነበር። አሁን ደግሞ በዚህኛው በሶስተኛው ሌክቸር ላይ የምናየው እንዴት ነው መዋኘት የምንችለው የሚለውን ጉዳይ የምንማር ይሆናል ማለት ነው። በዋነኝነት ስለ ትርፍ ሜካኒዝም የምናወራበት መድረክ ወይም ቪዲዮ ይሆናል። በዚህ እንግዲህ በዋነኝነት እዚህ ትምህርት ውስጥ ስንገባ ገንዘብን ለማግኘት እንደሆነ እናውቃለን። ገንዘብን በማግኘት ሂደት ውስጥ ምን አይነት አካሄዶች አሉ ወይም በምን መልኩ ነው ገንዘብ የሚሰራው እዚህ የግብይት መስክ ውስጥ የሚል ጥያቄም እንደሚኖር እርግጠኛ ነኝ። በተለመደው ዓለም ወላጆቻችን አሳድገውን እዚህ በደረስንበት በአሁኑ ማለትኛ ትራንዚሽኑም ላይ ብንሆን በትራዲሽናል ኢኮኖሚክስ ውስጥ ገንዘብ ለማግኘት አንድ ቅድመ ሁኔታ ያስፈልጋል። which is ገንዘብ ለማግኘት እድገት ያስፈልጋል፣ ግሮዝ ያስፈልጋል። ሱቅ ካለን ኢኮኖሚው ማደግ አለበት። በደንብ አሪፍ ሱቃችን በደንብ እንዲንቀሳቀስ ሰዎች እጅ ገንዘብ መኖር አለበት። ኢኮኖሚው እንዳጠቃላይ ጥሩ የሆነ ኢኮኖሚ መሆን አለበት። ሰዎች ጫማ ቤት ኖሮኝ ጫማዬን ለመግዛት ግዴታ ብር ሊኖራቸው ይገባል። ኢኮኖሚው ከወደቀ ኦብቪየስሊ ሱቃችን ይከስራል፣ ገዢዎች እናጣለን፣ እኛም ወደ ድህነት ወይም ወደ ኪሳራ መሄዳችን አይቀርም። ቤት ሰርተን ለመሸጥ የሪል ስቴት ገበያ ዋጋ መጨመር ይኖርበታል። ምክንያቱም ዛሬ ላይ ካለው እኔ ከሰራውበት ዋጋ ጨምሮም አልሸጠው ካልሆነ የጉልበት የጊዜ የተለያዩ ኪሳራዎች ይደርሱብኛል። እንደው በሰራውበት ዋጋ እንኳን ብሸጥ ካልሆነ ደግሞ የመውረድ እድሉም የሰፋ ነው። ከቀነሰ ከስራለው ማለት ነው። አብዛኛው የዓለማችን ቢዝነስ ሎንግ ባያዝድ ነው ይባላል። ወይም ደግሞ ወደ ላይ ብቻ የሚያይ ወይም እድገትን ብቻ የሚከተል የኢኮኖሚክ ሞዴል ላይ የተለጠፈ ነው። ሰዎች የሚያተርፉት ወይም በዚህ ኢኮኖሚ ውስጥ የሚሳተፉ ግለሰቦች ኢንቲቲዎች የሚያተርፉት ነገሮች ሲስተካከሉ ሲያድጉ ወይም ደግሞ እንደ አጠቃላይ በቫልዩ ደረጃ ሲወደዱ ብቻ ነው። ይሄ ግልጽ ነው።
በትሬደሩ ዓለም ግን በሚገርም ሁኔታ ይሄ ሙሉ ለሙሉ የተለየ አቅጣጫን ይዞ የተለየ የሥራ ፍጥረት ያለው ሆኖ እናገኘዋለን። ዓለም ቢቃጠል ቢወድቅ ምን ቢል ትሬደሮች ግድ አይሰጣቸውም። ኢኮኖሚው ቢወድቅ አይጨነቁም። እንዲያውም አንዳንዴ ዓለም ሲደነግጥና ሲፈራ ትሬደሮች የበለጠ የሚያተርፉበት ሁኔታ አለ። በደንብ ጌሙ ከገባቸው እንዳጠቃላይ ያሉበት ሴክተር ከገባቸው እንደውም ከዓለም ውድቀት ወይም የዓለም ኢኮኖሚ በሚወድቅበት ጊዜ ትሬደሮቹ በደንብ አድርገው ገንዘብን ሊሰሩ ይችላሉ። ይሄ ነው ከሌላው የሥራ መስክ በጣም የሚለየው ፓርት ማለት ነው። እንዳጠቃላይ በዚህ መስክ ውስጥ እንደ ፕሮፌሽናሊ ምን ይባላል ይሄ ሲናሪዮ ወይም ይሄን የትሬደሮች ሁነት ማርኬት አግኖስቲክ ናቸው እንዲባል ያደርጋቸዋል ትሬደሮች። ይሄ ምን ማለት ነው? ስለ አቅጣጫው ምንም አይነት ጉዳይ አይሰጣቸውም ማለት ነው። ገበያው የሚንቀሳቀስበት አቅጣጫ ምንም አይነት ትርጉም አይሰጣቸውም። ላስት ታይም እንዳልኳችሁ ምናልባት ስለ ቻርቱ ምናምን የምናወራበት ጊዜ ሲመጣ በደንብ የምትረዱት ቢሆንም ኦብቪየስሊ ይሄ ቻርቱ እንዳጠቃላይ የሚያሳየው የገበያው እንቅስቃሴ ነው ብያቸዋለሁ። እዚህ ታች ጋር ሆኖ ወደ ላይ ያድጋል ብዬ ገዝቼ እዚህ ጋር 1 ብር የገዛሁት ነገር እዚህ ጋር ብር ከ20 ሲሆን በእያንዳንዱ በገዛሁት አይተም ልክ እዚህ ጋር 10 አይተሞችን በአንዳንድ ብር በገዛ በ10 ብር እዚህ ጋር ብር ከ20 ብሸጠው 20 ሳንቲም በእያንዳንዱ አግኝቻለሁ፣ 2 ብር አትርፌያለሁ ማለት ነው። ይሄ በኖርማሉ ኤሰንስ ማለት ስራ ላይ የሚውለው ጉዳይ ነው። በዛው ግን ለምሳሌ እዚህ ጋር እንደምትመለከቱት ማርኬቱ እዚህ ጋር እያለ በትሬዲንግ ዓለም የመውረድ ፕሮባቢሊቲውን ማሰብ የምንችል ከሆነ ይሄ ነገር ዋጋው ይቀንሳል ብለን መገመት የምንችል ከሆነ እዚህ ጋር በመሸጥ ወደ ታች በመውረዱ ምክንያት የምናገኝበት ዓለም ነው። ስለዚህ ለየትኛው ማርኬት አግኖስቲክ ናቸው ትሬደሮች ሲባል በዋነኝነት ስለ አቅጣጫው አያገባቸው። ገበያው ወደ ላይ ወጣ ጥሩ ነው፣ ገበያው ወደ ታች ወረደ ጥሩ ነው፣ ብቻ ይንቀሳቀስ እንጂ ሁሌም ገንዘብ ይኖራል ማለት ነው። አስፋራስ እኛ ፕሪዲክት የምናደርግበት ገበያው ወደዚህ ሊሄድ ይችላል ብለን የምናይበት መነጽር ትክክለኛና በትክክለኛ መንገድ የሚመራን እስከሆነ ድረስ ማለት ነው። በዚህ ቪዲዮ 99% ጀማሪዎች ግራ የሚጋቡበትን ጽንሰ ሐሳብ አስተምራችኋለሁ። በርካታ አዲስ ቢግነሮች ግራ የሚገባቸው ፓርት ስለሆነ ማለት ነው። በተለይ እንዴት አንድን ነገር ይወርዳል ብለን ከላይ ገዝተነው ወደ ታች ከወረደ በኋላ እንዴት ልናተርፍ እንችላለን? ከላይ ሸጬ ወደ ታች ከወረደ በኋላ እንዴት ታችኛው ላይ ሲደርስ ምን አይነት ሜካኒዝም ነው ያለው? ስለዚህ በርካሽ ገዝተን በውድ መሸጥ ሁላችንም እናውቀዋለን። ገና ግን ሳንገዛ እንዴት በውድ ሸጠን ያ ነገር ከወረደ በኋላ ዋጋ ወይም ቫልዩ ያለው ፕሮፊትን እንደምናገኝ የምንማር ይሆናል ማለት ነው። which is ይሄ በትሬዲንግ ዓለም የሾርቲንግ ጥበብን እንማራለን ማለት ነው። ሾርት ማድረግ ማለት በዚህ የትሬዲንግ ዓለም ውስጥ በእርግጠኝነት በእርግጠኝነት መናገር እንኳን ባይቻል እንቅስቃሴያቸውን ገበያው ከላይ በሚወጣበት ጊዜ የመውረድ አዝማሚያ የሚኖረው ከሆነ ፕራይሱ ከላይ ወደ ታች ይወርዳል በማለት የምናደርገው ሙቭ ማለት ነው። በተጨማሪም እንዳጠቃላይ ስለ ማርኬቱ በማርኬት ውስጥ እንግዲህ ታክስ ተብሎ ባይቀመጥም ለማርኬቱ የምንከፍላቸው እንደ ታክስ ታይፕ ኦፍ ልክ እንደ ሰራተኛ እንደ ፕሮፌሽን እኛ ገቢ በማግኘታችን ልናወጣ የሚገቡን ጉዳዮች አሉ። እነዚህ ስፕሪድ፣ ቢድ እና አስክ የሚባሉ 3 ኮንሰፕቶች አሉ። ስለነሱ በደንብ በትንታኔ ተመስርተን የምንማር ይሆናል። ምክንያቱም እንዳጠቃላይ የቢዝነሱን ወጪ ካላወቅን ገና ሳናተርፍ ልንከስር ስለምንችል ትሬድ በምናደርግበት ጊዜ ምን አይነት ተጨማሪ ወጪዎች ይኖሩብናል? is it only the capital ወይስ ተጨማሪ ደግሞ የትራንዛክሽን ያንን ነገር አገልግሎቱን ለማግኘት የምንፈጽመው ወዘተ የሚባሉ ወጪዎች ይኖራሉ። እነሱን እንደ ቤዚክ ዕውቀት ልንይዝ ስለሚገባን እሱ እናደርጋለን። እንግዲህ አይ ሆፕ ትምህርቱን ቀጥታ ለመጀመር የነጋድራስ ጆርናላችሁን ወይም ደብተራችሁን ከፍታችሁ ርዕሱን ግራቪቲ እና ሮኬት የገበያ አቅጣጫዎች ብላችሁ ትጽፉና የዛሬውን መወያያ ርዕሳችንን ኖት መያዝ ትጀምሩ ዘንድ ለማስታወስ እወዳለሁ። ስለዚህ እንዳጠቃላይ እኛ ትሬደሮች ከቀውሱ አትራፊዎች የሆንበት ዓለም ምን እንደሆነ በደንብ ለመረዳት የምንንቀሳቀስ ይሆናል ማለት ነው። የመጀመሪያውን ክፍል እንግዲህ ትምህርታችንን የእንስሳቱ ሳይኮሎጂ ብለን የሰየምነው ስለ ቡል እና ቢር የምናወራበት ነው። ቡል የሚባል እንስሳ አለ አይደለም? ባለቀንዱ ይሄ ስፓኒሾቹ የሚዋጉበት ኮርማ ማለት ነው።
በኮርማ በሬ ቡል ይባላል። እንዲሁም ደግሞ ቢር የምንለው ድብ ማለት ነው። ምናልባት በበረዶ አገራት ላይ የሚገኝ ወይ በጫካ ውስጥ የሚገኝ ትልቅዬ እንስሳ ነው ቢር ደግሞ ድብ ማለት። ለምንድን ነው ታዲያ የዚህ የቡልና ቢር ሳይኮሎጂ ተብሎ በገበያ ውስጥ የሚገለጸው? እንግዲህ ወደ ቴክኒካሉ ፓርት ከመግባታችን በፊት መጀመሪያ ቋንቋዎቹን መለየትና ማወቅ ይኖርብናል። ከዛሬ ጀምሮ በየቀኑ የምትሰሟቸው ሁለት ወሳኝ የሚባሉ ቃሎች ይኖራሉ በዚህ የትሬዲንግ ዓለም ውስጥ which is ኮርማ ወይም ቡል እና ድብ ወይም ቢር የሚሉትን ቃላት ማለት ነው። ለምንድን ነው ማለት ለምን እንስሳት ሆኑ? ለምን እነዚህ እንስሳት ተመረጡ የሚለውን ግን መጀመሪያ ማየት ይኖርብናል። ዝም ብሎ አይደለም የተመረጡት። የገበያውን ሳይኮሎጂ ከባህሪያቶቻቸው በመነሳት በትክክለኛ መንገድ ስለሚገልጹ ነው። ይህንን በመመልከት ሂደት የመጀመሪያው ቡልን እንመልከት። ኮርማው ወይም ገዢው ነው። ብዙ ጊዜ ገዢዎች ወይም ባይ የሚሉ በዋነኝነት የዚህ የኮርማ ኤግዛምፕለሪ እንትን ሆነው ይታያሉ። ስለዚህ ኮርማ እንግዲህ ሲዋጋ እንዴት ነው የሚያጠቃው? ብዙ ጊዜ ካያችሁ ይሮጥና ወደኛ ሲመጣ ራሱን ዝቅ ያደርግና ከታች ከመሬት ምሶ ነው ቀንዶቹን ወደ ላይ አፕዋርድስ ማለት በመወርወር ተቃራኒውን የሚያነሳው ማለት ነው። ስለዚህ ከታች ወደ ላይ ወይም ደግሞ በገበያው ውስጥ ወይም በገበያው ቅርጽ ደግሞ ለመመልከት ካስፈለገን ኦብቪየስሊ ከዚህ ከታች ወደ ላይ አታክ የሚያደርገው ወይም ወደ ላይ እንዲንቀሳቀስ የሚገፋው ፓርት ገዢዎች ስለሆኑ ገዢዎች ወይም ያድጋል የሚል እሳቤን የያዙ ትሬደሮች የሳይኮሎጂያቸው ሜንሊ ምን አይነት ነው ማለት ነው? ቡሊሽ ነው፣ ኮርማዊ ነው የሚለውን ያሳየናል ማለት ነው። ስለዚህ ወደ ላይ የሚወጣ ገበያ ምን ይባላል ማለት ነው? ቡል ማርኬት ይባላል። ቡል ማርኬት ይባላል ማለት ነው። እንደ አጠቃላይ ዋጋ ይጨምራል ብሎ የሚያምን ትሬደር ደግሞ ምን ይባላል? ቡሊሽ ነው። ዋጋ ይጨምራል ብዬ የማስብ ከሆነ ነው እዚህ እንትን ላይ እዚህ ግብይት ላይ እዚህ ትሬድ ላይ ቡሊሽ ነኝ ማለት እንችላለን። ግን ደግሞ የኮርማውን ሳይኮሎጂ ማስቡ። ኮርማዎች ጠንካራ ናቸው፣ ግን ደግሞ ከባድ በጣም ግዙፍ ናቸው። ኦብቪየስሊ ወደ ላይ መግፋት ከባድ ነው አይደለም? ስበትን ወይም ግራቪቲን ማሸነፍ ይጠይቀናል። ወደ ታች የሚጎትተውን ተፈጥሯዊ ሁነት ወደ ላይ በመግፋት ሂደት ጠንካራ ጥንካሬ ይጠይቃል። በገበያችን ውስጥም ዋጋ ወደ ላይ የሚወጣው ቀስ ብሎ ነው። በአንዴ ላጥ ብሎ የሚወጣበት ሂደት በጣም አነስተኛ። ህንፃ ለመገንባት ወራት ዓመታት ይፈጃል እና መግዛት የሚለው እሳቤ በዚህ የትሬዲንግ ውስጥ ባይ ብለን የመግባት ሁነት ይሄ ነገር ያድጋል ብለን ሁነቱ እንዳጠቃላይ የመግዛት ሁነቱ መተማመንን ወይም ኮንፊደንስን የሚፈልግ ጉዳይ ነው። ይሄ መተማመን የሚመጣው ደግሞ ቀስ ብሎ ቀስ እያለ የሚያድግና የሚገነባ ጉዳይ ነው። በጥናቶች በተለያዩ ኤክስፒሪየንሶቻችን ኢቭን በውድቀት ውስጥም ሊሆን ይችላል። ስለዚህ ቡል ማርኬት ብዙ ጊዜ እንደምን ይታያል ማለት ነው? እንደ ስቴርኬዝ ወይም ደግሞ እንደ ደረጃ ቀስ እያለ የሚወጣበት ሁነት ሆኖ እናገኘዋለን ማለት ነው። ምናልባት ይሄንን ሁነት የቢር ማርኬት እይታን ስንመለከት እዚህ ጋር ስትመለከቱት ምናልባት ይሄ የዩሮ ዩኤስዲ ነው። እዚች ጋር ዩሮ ዩኤስዲ 1985 ላይ እዚህ አካባቢ ነበር የሚያሳየን አይደል? ስለዚህ እንደዚህ እያለ ወደ ላይ ሲወጣ እንዴት ነው ደረጃውን አያችሁ እንዴት እንደሰራ 1 2 3 4 እያለ ማለት ነው። ስለዚህ በዚህ ሂደት ውስጥ ያሉትን ሁነቶች እንዳጠቃላይ የምንገመግምበት ወይም የምናይበት ሆኖ እናገኘዋለን ማለት ነው። ምናልባት በትሬዲንግ ቪው አጠቃቀም ዙሪያም መስራት የሚኖርብኝ ቪዲዮዎች ይኖራሉ። ስለሱም ራሱን የቻለ ቪዲዮዎች ስለሚኖሩት ማለት ነው። እዚህ ጋር ከተመለከታችሁት በዚህ ሁነት ከቀጠለ ይሄ ደረጃ ወደዚህ ወደ ላይ ይቀጥላል፣ ካልሆነ ደግሞ የሚወርድም ከሆነ ወደ ታች ይወርዳል ማለት ነው። ዞሮ ግን እስካሁን በመጣበት ሂደት እንዴት ደረጃ እንደሰራ መመልከት ትችላላችሁ። አያችሁ? ራሱን የቻለ ደረጃዎች አሉት ማለት ነው። ቡሊሽ የሚባል ማርኬት እንዳጠቃላይ ምናልባት ይሄንን ጎልድ ማድረግ ካለብን የጎልድ እይታ የተሻለ ስለሚሰጣችሁ ይሄ የጎልድ ማርኬት ነው። እዚህ ጋር እንደምትመለከቱት ጎልድ ከ1979 ጀምሮ ኦር 71 ይቅርታ ሞስትሊ 1971ን ኬዝ ነግሬያችኋለሁ። እንግዲህ እስከ 1971 ድረስ
እዚህ ጋር እንደምትመለከቱት ጎልድ የ1971ን ኬዝ ነግሬያችሁ ነበረ ትዝ የሚላችሁ ከሆነ ከዚህ ተነስቶ እንግዲህ አስቡት እዚህ ፓርት ላይ የነበረው ኦልሞስት ከ45 እስከ $50 ከነበረበት አንስቶ እንደዚህ እያለ የሄደበትን መንገድ ማየት እንችላለን። ምናልባት ይሄ ቢሄቪየሩ ከፍላጎት አንጻር ከተለያዩ ሁነቶች የመጣ በጣም ጠንካራ ሐሳብም ስለሆነ ስለ እንደዚህ አይነት ቦሊሽ ማርኬት ቢሄቪየሮችን በደንብ እናወራለን። ጎልድ አሁን እንደዚህ የሆነበት የራሱ ብዙ ምክንያቶች ስላሉ ይህንንም በደንብ የምትረዱበት መንገድ ይኖራል። ስለዚህ እንዳጠቃላይ ግን የዚህ የቡል ማርኬት አካሄድ የስቴርኬዝ ወይም የደረጃ አካሄድ መሆኑን መረዳት ያስፈልገናል። በሁለተኝነት የምናገኘው ስለ ድቦቹ ወይም ስለ ሻጮቹ ወይም ደቢር ብለን የምንጠራቸው ናቸው። ድብ እንግዲህ እንዴት ነው ድብ አይዋጋም ለመባላት ወይም አታክ ለማድረግ ግን ምንድነው የሚያደርገው? በሁለት እግሮቹ በኋለኛ እግሮቹ ይቆምና የፊት እግሮቹን አንስቶ ወደ ታች ዳውንዋርድስ ነው ወደ ታች ያንን አታክ የሚያደርገውን ነገር በመምታት በእጁ በመዳፉ በመምታት ወይም አታክ በማድረግ ግዙፍ ስለሆነ እሱም ተቃራኒውን የሚጨፈልቅበት ሂደት አለ ማለት ነው። ስለዚህ ወደ ታች የሚወርድ ገበያ ቢር ማርኬት ይባላል። ዋጋ ይቀንሳል ብሎ የሚያምነው ትሬደር ደግሞ ምን ይባላል ማለት ነው? ቢሪሽ ሆኗል። አሁን ያ ግለሰብ ቢሪሽ የሆነ ሞመንተም ላይ ነው። እዚህ ጋር ሳይኮሎጂውን ስንረዳው ምክንያቱም ስለ ሳይኮሎጂው ስለ በገበያ ውስጥ ስላለው ስለ ልቦና ስለሆነ የምናወራው ሳይኮሎጂውን ለመረዳት ያህል በዚህ ውስጥ ያለውን የድቡን ሳይኮሎጂ ስንረዳ ወደ ላይ ማለት ኦብቪየስሊ መተማመንና ግንባታ ከሆነ ወይም መተማመን ኮንፊደንስ ይፈልጋል ከዛ ደግሞ ቀስ በቀስ የምንገነባው ነው ብለን ካሰብን ወደ ታች ማለት ደግሞ ፍርሃትና ጥፋት ነው፣ መሽቆልቆል ነው፣ መውደቅ ነው፣ መንሸራተት ነው። ስለዚህ ስበት የሚባለው ኔቸር ወይም ግራቪቲ የምንለው ወደ ታች ይስባል አይደል? ፍርሃት የምንለው ፊር ከስግብግብነት ወይም ከግሪድ ይልቅ በጣም ፈጣን የሆነ ስሜትና የበለጠ አይሆኑ ነገሮችን እንድናደርግ የሚገፋፋ ነው። አሁን ባለንበት ሁኔታ ላይ የሆነ ከጎረቤት ወይም ከሰፈር ውስጥ እሳት ብለን ብንሰማ እሳት ሲባል ሲጮህ ብንሰማ ሁላችንም በ5 ሰከንድ ወተናል ወይ የሆነ ነገር ለማየት ወይ ደንግጠናል። ድንጋጤ ፈጣን ነው ባጭሩ። ስለዚህ ቢር ማርኬት ብዙ ጊዜ ጨካኝና ፈጣን ሆኖ የሚመጣ እንደ ሊፍት ወይም ኤሌቬተር ቁልቁል በፍጥነት የሚወርድ በኤሌቬተር ነው የሚሰየመው። ስለዚህ ቢር ማርኬቶች ብዙ ጊዜ በጣም ከባድ የሆኑት ብዙዎችን ወደ ኪሳራ ቁልቁል የሚያወርዱት በዋነኝነት ከዚህ ሳይኮሎጂ በመነሳት ነው ማለት ነው። ለመገንባት ቀላል ሊመስል ይችላል፣ ምናልባት ይከብዳል ወደ ላይ ለመውጣት። ግን ትዕግስት ላለው ሰው የሚያደርገውን ለሚያቅና ፍላጎት ላለ ሰው ቀስ ብሎ ማደግ ይቻላል። በምንወርድበት ጊዜ ግን ማርኬት ውስጥ ያለ ሳይኮሎጂ በሙላ ባንዴ የሚወድቅበት ባንዴ የሚንሸራተትበት ልክ እንደ ተበጠሰ ሊፍት ቁልቁል ባንዴ የሚወድቅበት ሁኔታ አለ። እንደ ነጋድራስ ተማሪዎች እንግዲህ መሆን የሚኖርባችሁ ወይም ቀስ በቀስ በትምህርቱ ሂደት የምንሆነው ሼፕ ሽፍተሮች ነው። በዚህ የገበያ አካሄድ ከድቡም ቡሉም ወይም ከዚህ ከኮርማውን በተሻለ እስስታዊ የሆነ አካሄዶችን መሄድ ይኖርብናል። ጧት ቡል ልንሆን እንችላለን፣ ከሰዓት ግን ቢር ልንሆን እንችላለን። ለአንድ አቅጣጫ ታማኝ መሆን አይጠበቅብንም። ገበያውን ነው የምንከተለው። እኔ ሁሌ ዶላር ገዢ ነኝ፣ እኔ ጎልድ ገዢ ነኝ፣ እኔ በቃ ሁሌ ሁሉም ነገር ላይ ቡሊሽ ነኝ ልንል አንችልም። ቻርቱ በተቀየረ አቅጣጫውን መቀየሩን ባወቅንበት ቅጽበት የኛም ሐሳቤና የኛም ማስተሳሰብ አብሮ መቀየር ይኖርበታል። በትሬዲንግ ውስጥ ለዚህ ለአቅጣጫ ባያዝድ ሆኖ እዛ በቃ ሁሌ ያድጋል የሚል ሐሳቤ ወይም ሁሌ ይወርዳል የሚል ሐሳቤ ካሁኑ መኖር እንደሌለበት፣ ለአቅጣጫ ታማኝ መሆን ማለት በትሬዲንግ ውስጥ ሞት ማለት መሆኑን እና ሐሳቢያችንንም የሳይኮሎጂ እይታችንንም የገበያ ምልከታችንንም ከገበያው እንቅስቃሴ ጋር አብረን እየለዋወጥን መሄድ እንዳለብን መረዳት ይኖርብናል። ይሄንን ምናልባት ቴክኒኮቹ በዋነኝነት ትምህርታችንም ከሳይኮሎጂው ባለፈ ገበያው መቼና እንዴት ወይም ምን በመሰሉ ሁነቶች ነው አቅጣጫውን የሚቀይረው። ምናልባት ይሄ ስለ ካንድልስቲክ የበለጠ ስናወራ ብዙ እይታዎችን የምንመለከትበት ይሆናል። ምክንያቱም አሁን ለምሳሌ ስለ ካንድልስቲክ ስናወራ ካንድልስቲክ ምንድነው እንላለን። እዚህ ጋር ያለው ሁነት ወደ ላይ ለመገልበጥ ማሰቡን ካንድልስቲኮችን ከተማራችሁ በኋላ እነዚህ 3 ካንድሎች የሚያሳዩት ባህሪ ወይም ያሳዩት ባህሪ ወደ ላይ ሊሄድ ስለመቻሉ ማሳያዎች ናቸው።
እነዚህም ብቻ ሳይሆኑ ሌሎች ብዙ ማሳያዎች አሉ። ኢንዲኬተሮች፣ መለኪያዎች፣ የተለያዩ ቻርቱን በማየትና የተለያዩ መስመሮችን በማስመር ብዙ ቴክኒኮች። አሁን ያው ወደ ማንሳት ብጀምር እነዚህን ኬሶች እናንተን ወደ ማወዛገብ ስለምንሄድ ነው እንጂ ሜጀርሊ ግን እንዳጠቃላይ ገበያው ሊገለበጥ ሲል ላይክ ከመጀመሪያው ባያዝድ የሆንንበትን ነገር ኤቭሪ ታይም ልንቀያየር ይገባል ማለት ነው። ሁሌ ገበያ እየወረደ አይዘልቅም። ሁሌ ገበያ እየወጣ አይዘልቅም። ሁሌ ገበያ ወደ ጎን እየሄደ አይዘልቅም። ኤቭሪ ታይም ቼንጆችን እያሳየ እንቅስቃሴ ውስጥ ሆኖ ነው የሚዘልቀው ማለት ነው። ስለዚህ ይህንን እሳቤ በትክክለኛ መንገድ መረዳትና ማየት ያስፈልጋል። በሁለተኛ ክፍል የምንመለከተው ስለ ሎንግ ፖዚሽን ነው፣ መግዛት ማለት ነው። እንግዲህ ይሄ በቀላሉ ስንጀምር ኢትዮጵያ ውስጥ በየቀኑ የምናደርገው ነገር አለ which is going long which ይሄ ምንድነው ከትሬዲንግ እሳቤ ሳይሆን በቃ በአጠቃላይ መግዛት። በኢኮኖሚ ውስጥ we're always ሎንግ መሆን ማለት ምን ማለት ነው? ልክ ቡሊሾች የመግዛት ደጋፊዎች ወይም የመግዛት እሳቤ ደጋፊዎች እንደሆኑት ሁሉ ተግባሩ ደግሞ መግዛት፣ የመግዛት ባህሪ ወይም የመግዛት ክዋኔው ደግሞ ሎንግ ማድረግ ይባላል። ስለዚህ ሎንግ መሆን ማለት መግዛት ወይም ባይንግ ማለት ነው። ለምን ሎንግ ተባለ? ድሮ ሰዎች ንብረትን ለረጅም ጊዜ ወይም ለሎንግ ታይም ይይዙ ስለነበረ ነው አሴቶቻቸውን። ዛሬ ምናልባት ትርጉሙ ዋጋ ይጨምራል ብለህ ማሰብ ወደ ማለት ተቀይሯል። ግን ኤርሊ ኤጅ ላይ የነበሩ ትሬደሮች እና የትሬዲንግ ዓለም ለረጅም ጊዜ የሚያዙ ነገሮችን ለሎንግ ታይም ስለሚይዙ ሎንግ ተባለ ማለት ነው። ሎንግ አደረገው እንደ ሙድ የተጀመረች ናት በእንግሊዝኛ ቋንቋ ውስጥ። ስለዚህ የዩሮ ዩኤስዲን ምሳሌ ብንወስድ የወርቅ ህግን ወርቃማ ህግ ብለን ያሰብነውን የመጀመሪያ እዚህ የቤዝ ከረንሲ ላይ ስናወራ አስቡትና የመጀመሪያው ምን ብለናል? የመጀመሪያው ሁሌ አሁን ዩሮ ዩኤስዲ ላይ የመጀመሪያው ቤዝ ከረንሲ ነው ብለናል። ይሄ እቃው ነው፣ ዋናው አሴቱ ነው። ስለዚህ በዚህ ፔራችን ውስጥ ዩሮ ዩኤስዲ በሚለው ፔር ውስጥ ፔሩ ምንድነው? ዩሮ ዩኤስዲ ሁለቱ ጥንዶቹ የምንገበያይባቸው የምንሸሸጥባቸው። ቤዙ ምንድነው? ወይም ዋነኛ እቃው አንድን ዩሮ በስንት ዩኤስዲ ትገዛለህ ትሸጣለህ ነው አይደለም? ስለዚህ ዩሮ ዋና እቃው ነው ማለት ነው። ከዛ ደግሞ መክፈያው ምንድነው? ኮት የምንለው ኮት ከረንሲ የምንለው በሁለተኝነት የሚጻፈው ኮቱ ወይም መክፈያው አንድን ዩሮ በስንት ዩኤስዲ ለመግዛት ትከፍላለህ ወይም ለመሸጥ ትከፍላለህ ራይት። ስለዚህ ከረንት ፕራይሱ ለምሳሌ 1.1000 ላይ ከሆነ እና ኦብቪየስሊ ሎንግ ስንል እዚህ ጋር እዚች ፖይንት ላይ ሆነ ሎንግ በምንልበት ጊዜ ወይም ባይ ስንል ማለት ነው። ሎንግ ማለት ባይ ስንል ኦብቪየስሊ ሁለት ነገሮችን እያደረግን ነው። ምን እያደረግን ነው? አንደኛው ያለችንን 1 ዩሮ በ1.100 ዶላሮች ምን እያደረግን ነው? ዩሮውን በዚህ ዩኤስዲ ባይ ስንል በዚህ የዩኤስዲ ዋጋ 1 ዩሮን እየገዛን ነው ማለት ነው። ምክንያቱም ባይ ያልነው ምንድነው? ቤዝ ከረንሲውን አይደለም። ስለዚህ ቤዝ ከረንሲ ይሄ የቀረበው እቃ ነው። የመክፈያውስ ዩኤስዲው ነው። ስለዚህ 1.1000 ዩኤስዲ ዶላሮችን ለ1 ዩሮ ከፈልን ማለት ነው። ስለዚህ ምን አደረግን? ዩሮን ገዛን እንደማለት ነው ባይ የተባለበት ምክንያት። ያንን ዩሮ ለመግዛት ምን እያደረግን ነው? ግን በዛው ልክ ከፈልን ያልነው ፓርት ወይም ኮቱ በኮት ፕራይስ ስር የተቀመጠው ዶላር እሱን እየሸጥነው ነው ማለት ነው። ከኛ ወደዛ እየቀየር ነው ስለሆነ ይሄው ይሄንን እንኩ ያንን አምጡት አይደለም። ስለዚህ ውርርድ እንኳን ባይሆን እኛ ተማምነን እያደረግን ያለ ነው፣ አምነንበት እያደረግን ነው ያለ ነው። ዩሮ ከዶላር አንፃር ይጠነክራል ብለን እያሰብን ነው። ለምን ከኛ እጅ ዩኤስዲ እንዲወጣና ዩሮን በእጃችን ይዘን ዩሮ ከፍ ሲል ባይ ስላልን ዩሮ ከፍ ካለ በኋላ መልሼ በመሸጥ በመሃል የማገኘውን ትርፍ እይዛለሁ። ምክንያቱም በጥናቴ የአሜሪካንና የአውሮፓን ሁኔታ አየሁኝና አሜሪካ አልተመቸችኝም፣ ዶላር የሚወድቅ ስለመሰለኝ ጥናቴ እንደዛ ነው የሚለን። ስለዚህ 1.10000 ዩኤስዲ ለ1 ዩሮ የመክፈል አቅም አለኝ፣ ፍላጎት አለኝ የምንልበት ነው። እዚህ ጋር በዋነኝነት የትርፍ ስሌታችን ምንድን ነው የሚሆነው? ስንገባ 1.1000 ላይ ገባን። ከዛ ገበያው ወደ ላይ ወጣን፣ ክሎዝ አደረግን። ስለዚህ ይሄ ኦብቪየስሊ የትርፍ ስሌታችንም ሲሆን ምንድነው የምናደርገው ማለት ነው? ቅድም እንዳሳየኋችሁ እዚህ ፓርት ላይ መተን ይሄው እዚች ጋር መተን በ1.0222 ገዛን። እዚች ፖይንት ላይ ባይ አለን ማለት እዚች ፖይንት ላይ ባይ እንልና
ኦብቪየስሊ ሲያድግ እዚህ ጋር የምናደርገው ምንድነው ለአንድ ዶላር 1.02345 ከጎን ያለው በዚህ በኩል እዩት። እሺ እንትኑን ላይታያችሁ ይችላል ዋጋውን እንዴት አወቀ ለምትሉ ልጆች እዚች ፖይንት ላይ በ1.2 ማነው 1.0218 ይሄንን ነገር በ1.0218 ዶላር አንድ ዩሮን መግዛት እችላለሁ። ስለዚህ እዚህ ጋር እገዛዋለሁ። ሐሳቤ ግን ምንድነው ዩሮ እንደሚያድግ ነው። አንድ ዩሮ ከዶላር ጋር ሲነጻጸር ከፍ እያለ መሄዱ አይቀርም ከጥናቶች የተነስቼ። ስለዚህ እዚህ ጋር ገዛሁት። እዚህ ጋር የገዛሁት አንዱን ዩሮ በ1.021 ነበር። እዚህ ጋር ሲደርስ ጊዜው ደግሞ ይሄዳል። ይሄው እዚህ ጋር አሁን ፌብሩዋሪ ላይ ነው የገዛሁት። ጁላይ ደረሰና እዚህ ጋር ደረሰ። ይሄው ጁላይ 1 ላይ እዚህ ጋር ሲደርስ 1.18050 ሆኗል። ስለዚህ አንዱን አሁን ቀደም የገዛሁትን አንዱን ዩሮን አሁን በስንት መሸጥ እችላለሁ ማለት ነው? በ1.1805 መሸጥ እችላለሁ። እዚህ ጋር የገዛሁት 1.02 ምናምን ነበር አይደል? ስለዚህ በመሃል ያለችው 0.16 አካባቢ ሳንቲም የኔ ትርፍ ትሆናለች ማለት ነው። እቺ በአንዷ ዩሮ የማገኛት ትርፍ ናት። 10,000 ዩሮ ከሆነ ያን ያህል በታባዙታላችሁ፣ 100,000 ከሆነ 1,000 ከሆነ 100 ከሆነ በዛ ትመጡታላችሁ ማለት ነው ዞሮ ዞሮ። ስለዚህ በዋነኝነት ክሎዝ እዚች ጋር ክሎዝ ስናደርግ ውጣልኝ ከገበያው ስንል በርካሽ ገዛን በወድ ሸጥን ማለት ነው። ልዩነቱ በፒፕስ ምናልባት በፒፕስ ገልጽላችኋለሁ። አሁን በሳንቲም ስለገለጽኩ ነው። ፒፕስ ምንድናቸው ምናምን የሚለውን እንዳያወዛግባችሁ። ፒፕስ ማለት ልክ ሴንቲሜትር፣ ግራም ምናምን እንደምንለው የዚህ የግብይት ዓለም መለኪያ ፖይንቶች ናቸው። ስለዚህ ግልጽ በሆነ መንገድ ቦሌ ላይ ቤት በ10 ሚሊዮን ገዝተን በ12 ሚሊዮን ብር ብንሸጥ አትርፈናል። ስለዚህ ማንም የሚገባው ነገር ነው አይደል? ይሄ ትክክለኛው የመግዛት እና የማግኘት ሜትሪክሱ የባይ ወይም ሎንግ የማድረግ ሲናሪዮ በቃ በቀላሉ ይሄንን ይመስላል ማለት ነው። ምንም የተለየ የተካበደ ነገር የለውም። ምናልባት በዚህኛው ቪዲዮ የመጨረሻ ክፍሉን ግን ወደ ዋናው ማትሪክስ ስንገባ ብዙዎች 99% ቢግነሮች ግራ ያጋባቸዋል የሚለውን ሐሳቤ እንስቲ። እንግዲህ እነዚህ 90% የሚሆኑ ጀማሪዎችን ግራ የሚያጋባው ሐሳብ ጎይንግ ሾርት ወይም መሸጥ የሚለው ፓርት እንዴት ነው የሚከሰተው? እንዴት የሌለህን ነገር እንዴት ልትሸጥ ትችላለህ? የለህም እኮ። ምክንያቱም እዚህ ጋር ዝም ብዬ ገብቼ ሴልስ ልኮ መጀመሪያ የሆነ ጎልድ ሊኖረኝ ይገባል ወይ የሆነ ነገር ሊኖረኝ ይገባል አይደል? ጀስት ዩኤስዲ እጄ ላይ ኖሮ ሃው ካም ዩሮን እጄ ላይ የሌለን ነገር መሸጥ እችላለሁ? ኪሳችን ውስጥ ዩሮ ከሌለን እንዴት ዩሮ ዩኤስዲን ልንሸጥ እንችላለን? ምክንያቱም ገበያ ውስጥ ዩኤስዲም ካለ ጀስት እዚህ የዩሮ ዩኤስዲ ላይ ገብተህ እዚህ ጋር ምን ብለናል? ዩሮ ዩኤስዲ ሲሆን እቃው ምንድነው የምንገዛው ወይም የምንሸጠው ዩሮ ነው ብለናል። ዩኤስዲ መገበያያው ነው ብለናል ኮት እዚህ ጋር ኮት ሲሆን። ስለዚህ እዚህ ፖይንት ላይ አሁን እኔ ያለኝ ዩሮ ነው እንበል። ዩሮ ኖሮኝ እንዴት ማነው ዩሮ ያለኝም ዩኤስዲ ነው ያለኝ እንበል። ዩኤስዲ ሳይኖረኝ ሃው ካም ዩሮን እጄ ላይ ዩሮ ሳይኖር ዩሮን እንዴት ሽጥ ብዬ ልሸጥ እችላለሁ? እሱ ነው ትልቁ መወያያና አደናጋሪው ሐሳብ። ስለዚህ ይሄንን ለመረዳት ከቻርቱ ወጣ እንበልና በምሳሌ በደንብ እንዲቀላችሁ ነው ቻርቱን ማርቅባችሁ። መጀመሪያ ቻርቱን እንድታውቁት ስለምፈልግ ነው ግራ እንዳይገባችሁ። ስለዚህ ሰፈር ውስጥ አንድ ምሳሌን እናንሳ። which is የአይፎን ምሳሌን እናንሳ። የአይፎን ምሳሌ ሲናሪዮ ምንድነው? በዚህ ኬስ አዲስ አበባ ውስጥ አይፎን 50 ተለቀቀ እንበልና ያውኑ ዋጋው ለምሳሌ እንዲጠቅመን 100,000 ብር ነው እንበል። እናንተ ደግሞ በጣም ምርጥ በቃ ስማርት ነጋዴዎች ናችሁ፣ መረጃ ኦሬዲ ያላችሁ። በሚቀጥለው ወር አይፎን 16 ስለሚወጣ የአይፎን 15 ዋጋ ኦብቪየስሊ ወደ 80,000 ብር እንደሚወርድ በቃ እርግጠኛ ሆናችኋል። ከዚህ በፊት በነበሩ ሂደቶች አጠቃላይ ይታወቃል። ኔክስት ቨርዥን ሲወጣ የመጀመሪያው ይወርዳል። ስለዚህ እናንተ ምንድናችሁ? ባይ ኮንሰፕት ደረጃ ቡል ናችሁ፣ ቢር ኦብቪየስሊ ቢርሽ ናችሁ። ሐሳባችሁ ይወርዳል ብሎ ያሰበው። ስለዚህ ዋጋው ይቀንሳል ብላችሁ ታስባላችሁ ማለት ነው። ከዚህ ቅናሽ ማትረፍ ትፈልጋላችሁ ኦብቪየስሊ። ግን ደግሞ እጃችሁ ላይ ስልክ የለም። ልክ እንደ ፎሬክሱ ከመሬት ተርቼ ሴል ስላልኩት የማትርፍበት ጉዳይ የለም። ግን እንደ አጠቃላይ ከዚህ የግብይት ሂደት ውስጥ እንደሚወርድ አውቃለሁ። እንዴት አድርጌ ላትርፍባት 80,000 እንደምገባ
አውቃለሁ እንዴት ላትርፍባት። እጄ ላይ አይፎን ከሌለ ምንም ላትርፍ አልችልም ማለት። ስለዚህ ምን ይከሰታል እዚህ ጋር? የሾርቲንግ ሜካኒዝም አናሎጂ ወይም ኤግዛምፕል ላንሳላቸው። የመጀመሪያው ደረጃ የሚሆነው መበደር ነው። ፖዚሽኑን መክፈት መበደር ማለት ነው። ስለዚህ ጓደኛችን ጋር እንሄድና ወንድሜ እንግዲህ ወይም ጓደኛን ባትሉት ይሄ አሁን መሀል ላይ የሚሆነው ብሮከሩ ነው ወይም እኛ አሁን የሚያሻሽጥልን ፕላትፎርሙ የምንሻሻጥበት ፕላትፎርሙ ማለት ነው። ጓደኛችንን እንደዛ ፕላትፎርም እናስበውና እሱ ጋር እንሄዳለን። ኦብቪየስሊ አይፎን 15 አለው እጁ ላይ። ምን እንለዋለን? ጓደኛዬ እስቲ በቃ ስልክህን አበድረኝ በአንድ ወር ውስጥ መልስልሃለሁ እንለዋለን። ጓደኛችን ያምነናል፣ ተማምነናል። ኦብቪየስሊ ከዚህም በፊት አብረን ሰርተናል። ስልኩን ይሰጠኛል። ከዛ አሁን እጄ ላይ ስልኩ አለ ማለት ነው። ግን ደግሞ የኛ አይደለም፣ የውሰት ነው፣ ተውሰ ነው። ምን እናደርጋለን? ወዲያውኑ መርካቶ እንሄድና በወቅቱ እዛ ፖይንት ላይ አሁን ያለበት ፖይንት ላይ ስንት ነው ብለናል? 100,000 ብር ነው ብለን የለ? እዛው ጋር ከሱ ከጓደኛችን ተቀብለን እንዴትም ተፋልጠን በ100,000 ብር ያንን ስልክ እንሸጠዋለን። አሁን ስልክ የለንም እጃችን ላይ፣ ግን ደግሞ ኪሳችን ውስጥ ምን አለ? 100,000 ብር አለ። ጥሬ ገንዘብ 100,000 ብር ካሽ አለ ማለት ነው። ስለዚህ በተጨማሪነት 100,000 ብርና የሆነ አንድ ዕዳ አለብን። ዕዳችን ምንድነው? ለዚህ ጓደኛችን ወይም መሀል ላይ ላለው ቅድም አይፎኑን ለሰጠን ሰውዬ አይፎን 15ቱን መመለስ አይደለም። ስለዚህ በዛ ሂደት ውስጥ እንደዛ ከሆነ ኦኬ። ሁለተኛው ደረጃ ምንድነው? ሁለተኛው ደረጃ መጠበቅ ነው፣ ዌቲንግ ታይሙ ነው። ስለዚህ አንድ ወር እንጠብቃለን። ከአንድ ወር በኋላ አይፎን 16 እንትን ይላል ተብለን የለ እንደሚወርድ አውቀን የለ ከጥናታችን። ስለዚህ ልክ እንዳሰባችሁት አይፎን 16 ይወጣል። ሁሉም ሰው አዲሱን ይፈልጋል። በዚህ ጊዜ የአይፎን 15 ዋጋው ይወድቃል ማለት ነው። ይሄ ከጥናታችን የተነሳ ነው ሐሳቤ ነው። ስለዚህ ማርኬቱ ላይ ዋጋው ስንት ሆነ ማለት ነው? 80,000 ብር አልሆነም? ሶስተኛው ደረጃ በዚህ አካሄድ ውስጥ በሾርቲንግ በመነለው አካሄድ ውስጥ ምን ይሆናል ማለት ነው? መልሰን የመግዛት ወይም ደግሞ በዚህ የትሬዲንግ ዓለም ፖዚሽኑን ክሎዝ የማድረግ የመውጣት። ከዛ በቃ ሽጥልኝ ብለነው ነበር የሆነ ያህል አትርፈናል። አሁን ከዚህ ፖዚሽን ውጣልኝና በቃ እኔ ከገበያው ውጪ ልሁን። ስለዚህ ያዝነውን 100,000 ብር ይዘን የት እንሄዳለን? ወደ መርካቶ እንሄዳለን። አንድ አይፎን 15 በ80,000 ብር እዛው ጋር እንገዛለን። አሁን እጃችንን ስናየው ስልኩ ተመልሶ መጥቷል። ኪሳችን ውስጥ 20,000 ብር አለ። which is መጀመሪያ 100,000 ብር ሸጠነው ዛሬ ላይ 80,000 ብር ደግሞ ስለገዛን ማለት ነው። ከዛ የመጨረሻው ስቴጅ ይመጣል፣ የመመለሱ ሪተርን የማድረግ which is መጀመሪያ የዛሬ ወር ስልክ እባክህ ልጠቀምበት ብዬ ለአንድ ወር የወሰድኩትን መልሼ ያንን ስልክ መልስለታለሁ ማለት ነው። መሀል ላይ ያንን ስልክ ተጠቀምበት ብሎ ያበደረኝ ጓደኛዬ ደስተኛ ነው። ስልኩ ተመልሶለታል። ስለዋጋው ግድ የለውም፣ ስልኩን ብቻ ነው የሚፈልገው። ተነጋግረናል። ወይም ደግሞ አስቀድመን ምንም የተባባልነው ነገር ስለሌለ በቃ ደስተኛ ነው እሱ ብቻ። ስልክህን ነው አመጣልሃለሁ ያልኩት። እኛም ደግሞ ደስተኛ ነን። በዚህ መሀል ምን አድርገናል? 20,000 ብር አትርፈናል። በአጭሩ ሾርት ማድረግ ማለት ይሄ ነው። ምንም የተለየ እንትን የለውም። ስለዚህ ስቴጆቹን ለማሳየት ያህል ከብሮከሩ እቃውን እንበደራለን ወይም ያንን አሴት እንበደራለን። ወዲያውኑ በውድ ዋጋ እንሸጠዋለን። ዋጋው እስኪወርድ እንጠብቃለን። በርካሽ ዋጋ እንገዛዋለን። እቃውን ለብሮከሩ እንመልሳለን። ልዩነቱን ወይም መጨረሻ ላይ ያለውን ትርፍ እንይዟለን ማለት ነው። በፎሬክስ ዓለም ይሄ መሀል ላይ ስልኩን ያለውን ሰው የሄደን ምናምን ደውለን ወይ ምናምን መጠየቅ አይጠበቅብንም። ቅድም እንዳልኳችሁ ኤክሰነስ፣ MT4፣ MT5፣ HFM እንትን የሚባሉ ብዙ ብሮከሮች አሉ ወይም ይሄንን የሚሰሩ ፕላትፎርሞች፣ ዌብሳይቶች ስላሉ እነዚህ ፕላትፎርሞች ላይ ዌብሳይታቸው ላይ ተመዝግበን ምን ብለን በቃ ዲፖዚት አድርገን ሴል ስንል ብሮከሩ ይሄንን ሁሉ በሰከንድ ውስጥ ከጀርባችን ይጨርስልናል ሁሉንም ነገር። ሴል ዩሮ USD ስንል እዛች ፖይንት ላይ ብሮከሩ ምን ያደርግልናል? ዩሮ ያበድረናል ለኛ። ከዛስ ያቺን ምንም የሌለንን ዩሮ ለዶላር ይሸጠዋልና ብሩን ደግሞ ይይዟል ማለት ነው። ስለዚህ ዋንስ ያ ነገር ወርዶ ሴል ከተደረገ በኋላ ክሎዝ ትሬድ ስንለው ዩሮን መልሶ ይገዛና ትርፉን ለኛ ይሰጠናል ማለት ነው፣ ትዕዛዙን ተቀብሎ። ይሄ የሚቻለው በዋነኝነት CFD የሚባል
ሁነት አለ። ኮንትራክት ፎር ዲፈረንስ የሚባል ሁነት አለ። ስለዚህ እኛ እየነገድን ያለነው ትክክለኛውን ገንዘቡን አይደለም። እኛ እየነገድን ያለነው ውል ኮንትራት ነው። ይሄ ኮንትራት በዚህ በመሃል ላይ ባለው ብሮከር አማካኝነት። ስለዚህ እኔ ከተሳሳትኩ ከፍልሃለሁ፣ እኔ ልክ ከሆንኩ ደግሞ ትሰጠኛለህ ያገኘሁትን የሚል ውል ነው ከዚህ ድርጅት ጋር የምንፈራረመው። ራይት አዌይ እኔ ከተሳሳትኩኝ ያቀረብኩትን ወይም እዛ ጋር ያስቀመጥኩትን ገንዘብ ይወስደዋል፣ ካተረፍኩኝ ደግሞ ከነትርፌ ሙሉ ብሬን ይመልስልኛል ማለት ነው። እንግዲህ የትሬደር ኃይል ወይም ፓወር የሚባለው በዋነኝነት ከሌላው መስክም የሚለይበት ዋነኛ ሐሳቤ ይሄ ሆኖ እናገኘዋለን። ዛሬ ላይ ኢኮኖሚው ወደቀ ሲባል ተራ ሰዎች ይጨነቃሉ፣ ትሬደሮች ግን ፈገግ ብለው ሴል እንላለን ይላሉ። ገበያው ሲቃጠል እኛ እናተርፋለን። ምክንያቱም ይሄ ግራቪቲ ወይም ስበት የሚባለው ከግንባታ ይልቅ ወይም ከመገንባት ወደ ላይ ከማለት ምናምን ይልቅ ፈጣን ስለሆነ መውደቅ ከመውጣት ይልቅ ፈጣን ገንዘብ የሚያስገኝበት መድረክ ነው። ለዛ ነው ላለመውደቅ ተፍጨርጨሩ፣ ሪስክ ማኔጅመንት ላይ በጣም ስሩ፣ እያንዳንዱን ትሬድ በመግባት ሂደት እንደ ቁማር አትዩ ሲባል በዋነኝነት የሚባልበትም ይሄው ነው ማለት ነው። እንግዲህ የመጀመሪያው የሌክቸር 3 ቪዲዮአችን የመጀመሪያ ክፍል ትምህርት ይህንን ይመስላል። በቀጣዩ ቪዲዮ ደግሞ የቢዝነሱን ወጪዎች በዚህ የፎሬክስ ዓለም ውስጥ የምናወጣቸውን ወጪዎች የሚያሳዩንን የተለያዩ እንደ የተለያየ ቢድ አስክ ስፕሪድ ኮሚሽን የመሳሰሉትን ስዋፕ እንዲሁም ደግሞ ከአንዳንድ የእምነት ሁነቶቻችንም ጋር የሚገናኙ ሁነቶችን እንዲሁም ደግሞ ትርፍን በአጠቃላይ እንዴት ደግሞ እንደምናሰላ የምንወያይበትን ሁነት እንፈጥራለን ማለት ነው። መምህራችሁ ናትናኤል ብሩክ ነበርኩኝ። አብራችሁኝ ስለዘለቃችሁና ይህንን ቪዲዮም ስለተማራችሁልኝ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ ለማለት ወደድኩኝ።